እናንተ በጣም 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 ጠቃሚ ነገር ማለት ነው። አጫጭር ቪዲዮ ላኩ። አጫጭር ቪዲዮ ማለት ነው። አጫጭር ቪዲዮ በጣም ጥሩ በቃ እንዴት ብዬ ልንገራችሁ? እሱን እንደውም በጣም እንትን የሚያደርግላችሁ ማለት ነው። አብዛኛው ብዙ ቪው ነው የምታገኙበት እና በጣም እያቀነባበር እኔ እንኳን ማቀነባበሩ ላይ ገና ትንሽ እየተማርኩ ነው። በተለይ ከሀቢባ ዩቱብ ገብታችሁ በደንብ አድርጋችሁ ተማሩ። አዳዲስ የሆናችሁ ልጆች ማለት ነው። እኔም ያው አዲስ ነኝ። እኔም ከእሷ ጋር የእሷን ዩቱብ እየገባው ነው በደንብ እያየሁት ያለሁት ማለት ነው። ለማንኛውም ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። እግዚአብሔር ይመስገን ጋር ሁሉ ሰላም ነው። ለማንኛውም እንግዲህ ዩቱብ ትንሽ እየታየ ነው። እንግዲህ ብዙ ለመታየት እንግዲህ ያብቃኝ ብያለሁ። አዲስ እንደመሆኔ መጠን ግን ያው ምንም አይልም። የሰው ልጅ እንግዲህ ከእናት ወር ሲወጣ ለምዶ አይደለም ተምሮ አይደለም ብሎ አይደለም እና እንዴት ብዬ እንደምነግራችሁ አላቅም። ለካ ይለመዳል። እኔ ዩቱብ ላይ ሰው ተቀምጦ ዩቱብ እኮ ይከፍላል። ዩቱብ በእርግጥ አውቃለሁ ዩቱብ እንደሚከፍል እያወቅኩ ነው እስካሁን ድረስ ራሱ ዝም ብዬ የተቀመጥኩት ማለት ነው። ግን ምንድነው ድፍረት የለም። በቃ ድፍረት እንዴት ነው ሰው ምን ይለኛል እንትና ምን ትለኛለች አንቺ እንዴት ነው ሚዲያ ላይ መውጣት አያስፈልግም ለምን ምናምን ነገር ማለት ነው። እንዲህ ይጠቅማል። በጨውነት ከሰራሽ ጨዋ ሆነሽ ከሰራሽ ግዴታ ራቆት ሆነሽ አይደለም፣ ይሄ ተገላልጠሽ አይደለም። ግን በጨዋ ደንብ መልክ የተሰራ ብዙ በትክክል የሚሰሩ ልጆች አሉ። ራሳቸውን እየጠበቁ የሚሰሩ ልጆች አሉ። ቤተሰብም የሚያስተዳድሩበትም አሉ። ግን ምንድነው ወደኋላ እስካሁን ድረስ ያስቀረኝ ምንድነው? አንደኛ ስልክ አልነበረኝም። ኢትዮጵያ ሆኜ ስልክ 2 ጊዜ ተሰርቆብኝ ነበረ። በዛ ምክንያትም ሰውም ተስፋ ያስቆርጣል። እንዴት ሆነሽ ነው ዩቱብ መስራት? አረ ከባድ ነው ደግሞ ምን ይሰራልሻል የሚባል ነገር ስለነበረ ነው። ለማንኛውም ቀጥሉበት። እኔም እየተማርኩ ነው። የሀቢባ ዩቱብ በጣም ጠቅሞኛል። የሌሎቹም እያየሁት ነው ያለሁት እና በተለይ ኤዲቲንግ እንዴት እንደሚደረግ በደንብ ከሷ እያየሁ ነው እንደው በደንብ የተማርኩት ማለት ነው። በደንብ ነው የምታስረዳ ያለውን ነገር ችግሩን ምን እንደሆነ በጣም ብዙ ሲቲንጎች እንዳሉት አሉ። ልክ ነው። እኔ ራሴ በጣም እንትን እያልኩኝ ነበረ፣ እየተሳሳትኩኝ ነበረ። ግን ቀስ በቀስ ይለመዳል። ትለምዳላችሁ፣ አዳዲስም የሆናችሁ ማለት ነው። እኔም እየለመድኩ ነው ያለሁት ማለት ነው። ስለዚህ በርቱ፣ እንተጋገዝላለሁ፣ ሼር እንደራረግላለሁ፣ የተለያየ ነገሮችን ሀሳብ እንከፋፈልላለሁ። አንቺ በዚህ ሀሳብ እንዲህ ብታረጊ ይሄ ብታረጊ እያላችሁ እርስ በርስ ሼር እንደራረግ። አረብ ሀገር ያለነው ልጆች ማለት ነው፣ በየትኛውም ቦታ ያላችሁ ልጆች ማለት ነው፣ ይሄን ቪዲዮ ለምታዩት ልጆች ማለት ነው፣ ኮሜንት ጻፉልኝ። ዩቱብ ካላችሁ ወደ እኔ እንትን አድርጉልኝ። እኔ እናንተን ገብቼ አይላችኋለሁ። የኔንም እያያችሁልኝ አስተያየት ስጡኝ። ለማንኛውም ሾርት ቪዲዮ እየላካችሁ እየፖስተታችሁ ከጽፈት ጋራ ከመንፈሳዊ የሚሆናችሁ በመንፈሳዊ በኩል እያደረጋችሁ በጣም እኔ ሾርት ቪዲዮ እየለቀኩኝ ነው። እሱ ላይ ትንሽ እንዲሁም በቃ በሱ እርግጠኛ ነኝ በጣም ጥሩ ነገር እያየሁበት ነው። ማለት ያው 100 ቪው ብታገኝ እኮ ላንቺ ጥቅም ነው። 200 ቪው ብታገኝ ላንቺ ጥቅም ነው። ሰዓትሽ በዛው ልክ እንትን እያለ ይሄዳል ማለት ነው። እየቆጠረልሽ ይሄዳል ማለት ነው። እኔ መጀመሪያ አንዷን ቪዲዮ ስለቅ ከሳምንት በኋላ 1000 እንትን ታየ፣ 1000 ቪው አገኘው ማለት ነው። ያ ለእኔ በጣም በቃ ኮንፊደንስ እንዲኖረኝ እንድበረታ አደረገኝ ማለት ነው። እና ለዚህ እላችኋለሁ አንዳንዴ እንፈራለን። እንዴት ሆኜ ነው ሚዲያ ላይ ይጠቅመናል። ነገ ኢትዮጵያ ስንገባ ይጠቅመናል ነው የምላችሁ። በጣም ብዙ ባለሀብቶች እኮ ዛሬ ኢትዮጵያ ላይ ብዙ ልጆች አሉ። እነሱም እያስተማሩን ነው። ስማቸውም ብዙም ማወቅ ባልጠቅስላችሁም በጣም ብዙ ልጆች እያስተማሩ ነው። ወንዶች በተለይ ዩቱብ ክፈቱ፣ ለወደፊቱ ይጠቅማቸዋል፣ መሸጥ እንኳን ትችላላችሁ እየተባለ ነው። ይቻላል። ይሄ በቃ በጣም ጥቅም ያለው ቢቀመጥ እንኳን እንትንሽ ምንድነው ቪዲዮሽ ለአሁኑ ባይታይ እንኳን ለወደፊቱ እየታየ ይሄድልሻል። ሰው እየከፈተ ያየዋል።
አንቺም ደግሞ ይሄ ቪዲዮ አልታየልኝም ብዬን እኔ አሁን አላቋርጥም። ምክንያቱም ቢታይም ባይታይልኝም አንድ ቀን በቃ ሀቢባ ብዙ ጊዜ እንደምትል አንድ ቀን በቃ ይነጥቃል እያለች ነው። እና ስለዚህ የእሷንም ቪዲዮ እየገባችሁ ተከታተሉ። እሷም ደግሞ ሁላችሁንም እያበረታታች ነው። ክፈቱ እያለች ነው። ስሩ እያለች ነው። መንገዶችን እያሳየችን ነው። እግዚአብሔር ይስጣት። በጣም እናመሰግናታለን። በነገራችን ላይ እና ሌሎችም ልጆች አሉና በዚህ አጋጣሚ እንበረታ እላችኋለሁ። እርስ በራስ እንተጋገዝ። አረብ ሀገር ያለን ልጆች አንመቀም። በቃ ምቀኝነት ምንም ነገር አይሰራም። መልካምነት ግን ይሰራል። አንድ መሆን ግን ይሰራል። ሁላችንም አንድ ላይ ብንመጣ ብዙ ነገር መፍጠር እንችላለን። አንቺ ብቻሽን ምንም ልታደርጊ አትችይም። እሱ ብቻው ምንም ሊያደርግ አይችልም ማለት ነው። ምክንያቱም አንድ ስንሆን ነው ብዙ ነገርን ማፍራት የምንችለው፣ ብዙ ነገርን ሼር የምንደራረጉ። አንድ ሰው እንኳን ቢታመም ከነዛ ሁሉ ህዝብ ከአረብ ሀገር ኩዌት ካለው፣ ሳውዲ ካለው፣ ቤሩት ካለው፣ ዱባይ ካለው፣ ከተለያየ ሀገር ካለው አንድ ሰው አንድ ልጅ ብትታመም እነዛ ሁሉ ያዋጣሉ፣ እነዛ ሁሉ ሼር ይደራረጋሉ ማለት ለብዙ ህዝብ እንዲደረስ ይደረጋል ማለት ጀመር። ኢትዮጵያ ያሉትን እኮ ዩቱበሮች እኮ የሚያሳድገው አረብ ሀገር ያለች ሴት ናት። ምክንያቱም ታያለች፣ ይደብራታል። ድራሞች፣ ፊልሞች፣ የተለያየ ነገሮች የሚያዩት አረብ ሀገር ያሉ ሴቶች ናቸው። አብዛኞቻችን እናያለን፣ ድሮም እናያለን። ልክ ነው። አሁንም እንደዛው ነን። ተከታትለን በቃ ዛሬ ወረደ ነገ ወረደ እያለ ነው ተከታትለን የምናይላቸው ማለት ያ ለእነሱ ትልቅ ጥቅም አለው። እኛም ደግሞ እርስ በርስ የራሳችን ቪዲዮ ብንተያይ 2 ደቂቃ 1 ደቂቃ የሚጠቅምሽም ባይጠቅምሽም ማለት ነው እንደዚህ ብንደራረግ እጅግ በጣም ለራሳችን ጥቅም አለን እላቸዋለሁ። ለማንኛውም በዚህ ቀጥሉበት እላለሁ። እኔም አዲስ ነኝ እንግዲህ አዲስ እንደመሆኑ ይመጣል። ሼር አድርጉልኝ፣ ኮፒ ሼር አድርጉልኝ፣ ላይክ ስጡኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላቸዋለሁ። እንግዲህ ድምፄን በጣም የቀነስኩት ሰዎቹ ሳሎን ናቸው፣ እኔ ደግሞ መኝታ ክፍሌ ነኝ። ድምፄ በጣም እንዳይወጣ ብዬ ነው። ዝቅ ያለ ድምፅ ነው እንግዲህ ያው በእንትኑ አስተካክላለሁ ብዬ ነው። ተሰማ ያልተሰማ አላውቀውም ማለት ነው። በነገራችን ላይ አንድ ነገር መናገር የምፈልገው ማለት ነው በዚህ አጋጣሚ ማለት ነው በጣም ብዙ ልጆች አላችሁ ካሜራ ቤት ውስጥ የለም ብላችሁ በጣም ብዙ ነገር መጥፎ ነገር የተለያየ ነገር የምታደርጉ ልጆች አላችሁ። ተጠንቀቁ። የእውነቴን ነው የምላችሁ፣ ተጠንቀቁ። በመነጽር አለ፣ መነጽር ላይ የሚተከል ካሜራ አለ። መነጽሯ በዚህና በዚህ የምትታይ ላይ አለ ካሜራ። ስለዚህ እሷ በዛ ካሜራ ትከታተላቸዋለች። ብሎን የምትመስል ካሜራ አለች። ምንድነው እሱ ላይት ውስጥ የሚገባ ካሜራ አለ። በጣም ብዙ ነገር ነው ያለው። ልጆቻችሁን ይከታተላሉ። አንቺ ምን እንደምታረጊ፣ ቤት እንዴት እንደምታጸጂ፣ ሽንት ቤት እንዴት እንደምታጸጂ፣ አንቺ እቃ ቤት ውስጥ ምን ምን እንደምትሰሪ ሁሉ ትከታተልሻለች። ስለዚህ እባካችሁ ልጆች እባካችሁ፣ የእውነቴን ነው የምላችሁ፣ በጣም ብዙ መጥፎ ነገር ነው የሚታየው፣ ብዙ ነገር ነው። አንቺ እኮ ከኢትዮጵያ ስትመጪ እኮ ለፍቼ ደክሜ ቤተሰቤ ራሴ ቀይራለሁ ብለሽ ነው የመጣሽው አይደለም? በቃ ስራሽን የእነሱን ነገር ያለመነካካት፣ የሴትዮዋን እቃ ያለመነካካት፣ ምንም አይነት አያስፈልግም። ስለዚህ እራሳችሁን ጠብቁ፣ ተጠንቀቁ። በጣም የድብቅ ካሜራ ስላለ ማለት ነው። በእርግጥ እኔ ጋር አለ አሌለ አላውቀውም። በእርግጥ እኔ እንደዛ አይነት ወጥ የሆነ ነገር መስራትም አልፈልግም፣ ማየትም አልፈልግም። እንደገና የሰዎቹን እቃ መነካካትም አያስፈልግም። የሴትዮዋ መኝታ ክፍል በተለይ ወርቆቿ፣ ምናምኖቿ፣ ኮቶቶቿ ምናምን ብዙ ነገር ነው ያለው። እነሱንም ያለ መነካካት። አንቺ ይሄን እንዴት ስታቂ ቆይስ ይሄ ያምርብኛል እንዴ ብለሽ ጫማዋን፣ ቀሚሷን፣ ምኗን እየለከሰት እሷ ለእያንዳንዷ ካሜራ ትቀርጻለች። ምክንያቱ ከስልክ ጋር የተያዘ ስለሆነ ማለት ነው። እና ውዶቼ ይሄንን ነው የምላችሁ። በተረፈ አጫጭር ቪዲዮ ሰርታችሁ ልቀቁ። ኤዲቲንግ እያረጋችሁ እያቀነባበራችሁ በጣም በጽፈት በተለያየ ነገር በጣም በትንሽ ቪዲዮ ነው እየነጠቀ ሰው ነው የሚወጣ ማለት ነው። በጣም በትንጥዬ ቪዲዮ ማለት ነው 45-40 ሰከንድ ምናምን እያደረገ ማለት ነው። ሰው እንደዛ እያለ ነው ቫይራል የበለጠ የሚወጣ ማለት ነው። እናንተም ደግሞ እኔም ሁላችንም አንድ ቀን የተሻለ ነገር እናገኛለን። በጣም ብዙ ልጆች አሉ እዚሁ ዩቱበራቸውን እዚሁ አሳድገው ወደ ሀገር የሚመለሱ አሉ። እዛ ሲሄዱ ደግሞ ቡና እያፈላሽ ቤትሽን እያያረግሽ የቤትሽን እየሰራሽ ልክ እንደ ሹሃይዳ የምትለውን ለእሷ እዚህ ሆና የከፈተችው ዩቱብ ጠቀማት። እዛ ስትሄድ እንደፈለገች ትንቀሳቀስበታለች፣ እንደፈለገች ትሰራበታለች፣ የተለያየ ነገሮችን ትሰራበታለች ማለት ነው።
ስለዚህ እኛም ይጠቅመናል። እኛ ግን የማይጠቅመን የማይከፍል ምንም ሰው እኮ ዝም ብሎ ነው የሚያወራ። ስትደርሺበት ታውቂያለሽ። ስትደርሺበት ነው። ግን እስካልደረሽበት ድረስ ደግሞ ልታውቂ አትችይም። የውሸት ነው ልትይ ትችያለሽ፣ ልትሉም ትችላላችሁ። እኔ ከመጀመሪያ ጀምሮ ዩቱብ እንደሚከፍል 100% አውቃለሁ። በዩቱብ የሚታደሩት ልጆች 100% አውቃለሁ። ስለዚህ ምንድነው ድክመቴ እስካሁን ድረስ ያቆየኝ ምንድነው? እንዴት ሆነሽ ነው ባለቤትሽ እንደዚህ ሆነው እሱ እንደዚህ አይነት ስራ እየሰራ አንቺ እንደዚህ አይነት ኖ ይቻላል። ምን አደረግኩ? መጥፎ ነገር እስካላደረግኩ ድረስ አዎ ጥሩ ነው። ጥሩ ነገር አስተላለፍበታለሁ ለእህቶቼ። ትናንት ያሳለፍኩት የአረብ ሀገር ችግር ኢትዮጵያ ሄጄ ያሳለፍኩትን ችግሮችን አስተምርበታለሁ። ብዙ ነገሮች እንማርበታለን። እና እህቶቼ በቪዲዮ በኩል በካሜራ በኩል ያልኳችሁን ተጠንቀቁ፣ ራሳችሁን ጠብቁ እላቸዋለሁ። በተረፈ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላቸዋለሁ። በተረፈ ሰላም ቆዩ።